ሚያዝያ 2018 ዓመተ ምህረት ጤናስልኝ በድጋሚ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው ኢቲቪ 57 ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ከሚገኘው የአገልግሎት ወጪ ንግድ ገቢ ከፍተኛውን ድርሻ ይይዛል። አየር መንገዱ በቅርቡ ላስጀመረው የቢሸፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የፋይናንስ ማፈላለግ ሂደትን በተሳካ ሁኔታ እየተከናወነ ነው። አየር መንገዱ በረራ የጀመረበትን 80ኛ ዓመት አስመልክቶ ከደንበኞች ጋር ውይይት አካሂዷል። አባዲ ወይና ተጨማሪ ያለው የኢትዮጵያ አየር መንገድ በረራ የጀመረበትን 80ኛ ዓመት በተለያዩ ዝግጅቶች እያከበረ ይገኛል። አየር መንገዱ በ80 ዓመታት ጉዞው የመዳረሻ ስፍራዎችን በማሳደግ በዘመናዊ አውሮፕላኖች ከፍተኛ ቁጥር ያለው መንገደኞችን በማስተናገድ ወደ ላቀ ከፍታ እየተሸጋገረ ይገኛል። በቅርቡ ያስጀመረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታም ለኢትዮጵያ ብቻ ሳይሆን ለአፍሪካ አቪዬሽን ዘርፍ አዲስ ምዕራፍ የሚከፍት ነው። ታዲያ ይህንን ዓለም አቀፍ የአውሮፕላን ማረፊያ ግንባታ ለማከናወን የፋይናንስ ማፈላለጉ ስራ በተሳካ ሁኔታ እየተካሄደ ይገኛል። የፋይናንስ የማፈላለጉን ጉዳይ እጅግ በጣም ጥሩ ነው ያለው። ይሄ ፕሮጀክት በአፍሪካ ውስጥ ከተተገበሩ ፕሮጀክቶች ግዙፉ ፕሮጀክት ነው። ኢንፍራስትራክቸር ግንባታ የምዕተ ዓመቱ ኢንፍራስትራክቸር ግንባታ ሊባል ይችላል ማለት ነው። ይሄ ደግሞ ከሰክሰስፉል አየር መንገድና ከሰክሰስፉል ሀብ እና ከሰክሰስፉል ፕሮጀክት ዴሊቨሪ ጋር ተገናኝቶ በተሟላ መልኩ ፋይናንሲንጉ ሬዝ ተደርጎ ወደ ተሟላ ስራ ይገባል። የዲዛይን ስራው በአብዛኛው አልቋል። የኢትዮጵያ አየር መንገድ ለአፍሪካውያን የመቻል ምልክት ብቻ ሳይሆን የልህቀት ምልክትም ነው። ባለፈው ዓመት ከአገልግሎት ወጪ ንግድ ከተገኘው ገቢ ውስጥ አየር መንገዱ የአንበሳውን ድርሻ ይይዛል። በሰርቪስ ኤክስፖርት 2017 ላይ ከ8 ቢሊዮን ዶላር ያለፈ አግኝተናል። ከዛ ውስጥ 80% ከኢትዮጵያ አየር መንገድ ነው የመጣው። ከዛ ባለፈ የቀጥታ የፈጠረው የስራ እድል በጣም ትልቅ ነው። የንግድ ፋሲሊቴሽን ስራው ደግሞ እጅግ ትልቅ ነው። አየር መንገዱ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊና ዲፕሎማሲያዊ ትስስርን እያጠናከረ ይገኛል። ሀገራትን በማስተሳሰርም ድርሻውን እየተወጣ ነው። አየር መንገዱ የትራንስፖርት ተቋም ነው የሚል ብዥታ ያለው ካለ ተሳስተዋል። ኢትዮጵያ አየር መንገድ በጣም ግዙፍ የኢኮኖሚ የመሰረተ ልማትና የዲፕሎማሲ ተቋም ነው። ግዙፍ ነው። ኢኮኖሚውን ካፕል ኦፍ ቲንግስ ለማንሳት የኢትዮጵያ ባላንስ ኦፍ ፔመንት ስታዩ በስም አልተጻፈም እንጂ አየር መንገድ የሚል ጽሁፍ ነው በውስጡ የምታዩት። ኢትዮጵያ አየር መንገድ ኢዝ ኮኔክቲንግ በተለይ አሁን ባለው ሁኔታ ፓርቲኩላርሊ ከኤዥያ ከአፍሪካ ዓለምን አንድ ላይ እያመጣ ያለ በጣም የሚገርም አገልግሎት እየሰጠ ያለ ተቋም ነው። የኢትዮጵያ አየር መንገድ አርአያ ተቋም በመሆን ሌሎች ትምህርት የሚወስድበት ተቋም ነው። ብዙ አፍሪካውያን የኢትዮጵያ አየር መንገድ የኛ አየር መንገድ ነው እያሉ ነው የሚነግሩን። ይሄ ትልቅ ለኛ ኩራትና መነሳሳት የሚሰጠን ጉዳይ ነው። በሁሉ ረገድ ዘ ኢንታየር ከስተመር ጀርኒ በማሻሻል ወደ የላቀ ደረጃ አገልግሎታችንን ለማሳደግ ቁርጠኞች መሆናችንን ለተከበራችሁ ደንበኞቻችን ላረጋግጥላችሁ እወዳለሁ። የኢትዮጵያ አየር መንገድ 80ኛ ዓመትን አስመልክቶ ከአየር መንገዱ ደንበኞች ጋር የውይይት መድረክ ተካሂዷል። ኢትዮጵያ ብሔራዊ ጥቅሟን ያማከለ ንቁ ዲፕሎማሲ እንቅስቃሴ በማድረግ በቀጠናውና ዓለም አቀፋዊ መድረኮች ያላት ተፈላጊነትን አሳድጋለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ያለፉት ሳምንታት የኢትዮጵያን የውጭ ግንኙነት በተመለከተ ማብራሪያ ሰጥተዋል። ቃል አቀባዩ ያለፉት 2 ሳምንታት ኢትዮጵያ በሁለንተናዊ የለውጥ ሂደት ውስጥ ሆናም ለትብብርና ለጋራ ጠቃሚነት ያላትን ዝግጁነት በተግባር ያሳየችበት መሆኑን አብራርተዋል። በአዲስ አበባና በተለያዩ የአውሮፓ ሀገራት የተከናወኑ የዲፕሎማሲ ግንኙነቶችና የሁለትዮሽ መድረኮች በተለይም በታዳሽ ኃይል፣ በግብርና ማቀነባበሪያ፣ በቴክኖሎጂ፣ በማዕድንና በቱሪዝም ዘርፎች ላይ አብሮ ለመስራት የሚያስችሉ ስምምነቶች የተደረሱባቸው መሆኑንም ጠቅሰዋል። እንደ ሪፖርተራችን አሸናፊ እንዳለ ዘገባ የዲፕሎማሲ ስራዎቹ የኢትዮጵያን አዳዲስ የልማት ስኬቶች ያስተዋወቁ፣ የንግድና ኢንቨስትመንት መዳረሻነቱን ያረጋገጡ እንዲሁም በብሔራዊ ጥቅሟ ላይ የማይደራደር ንቁ ዲፕሎማሲ ያሳየችባቸው መሆናቸውን አምባሳደር ነቢያት ጌታቸው በመግለጫው አረጋግጠዋል። በሁለትዮሽና በባለብዙ ወገን
ግንኙነት ዲፕሎማሲ የኢትዮጵያን ብሔራዊ ጥቅም ያስጠበቁ ስራዎች ተከናውነዋል። በአዲስ አበባ የሚካሄዱ የዲፕሎማሲና ሌሎች ጉባኤያት የኢትዮጵያን አዳዲስ የልማት ስኬቶች የበለጠ ለማስተዋወቅ እድልን የፈጠረበት ነው። በቀጣናዊና አህጉራዊ ጉዳዮች ዙሪያ የኢትዮጵያ ተፈላጊነት እንዲሁ በከፍተኛ ደረጃ እያደገ የመጣ መሆኑን ማስተዋል ይቻላል። ኢትዮጵያ በቀጣናዊ ሰላምና መረጋጋት ካላት ሚና ባለፈ እንዲሁ የንግድና ኢንቨስትመንት መዳረሻነቷንም ተፈላጊነቷንም እየጨመረ መምጣቱን የሚያሳይ ነው። በአጠቃላይ ያለፉት ሳምንታት የዲፕሎማሲ እንቅስቃሴዎች በሁለንተናዊ የለውጥ ግስጋሴ ምዕራፍ ውስጥ እያለፈች ያለች ኢትዮጵያ የበለጠ ብሔራዊ ጥቅሟን አጉልታ የተንቀሳቀሰችበት ወቅት ነው። በተጨማሪም ኢትዮጵያ ብሔራዊ ጥቅሟን ያማከለ ንቁ ዲፕሎማሲ የምታራምድ ለትብብር ለአጋርነት ተመራጭ ሀገር መሆኗን የሚያሳይ ነው። መብቷን ነው እየጠየቀች ያለችው፣ የባህር በር መብቷን። ለሶስት አስርተ ዓመታት ታፍኖ የኖረውን የኢትዮጵያን የባህር በር ጥያቄ ከቀጠናችን አልፎ ዓለም አቀፍ እውቅና እንዲሰጠው ማድረግ ችሏል። በምን አይነት የውጭ ግንኙነት መርህ ነው ኢትዮጵያን የባህር በር ባለቤት የምታደርጓት? አንድ የባህር በር ሳይሆን ከሁሉም ጋር በምንፈጥረው ብልህነት የተሞላበት ጥበብ የተሞላበት ዲፕሎማሲ የባህር በር እናስገኛለን። እንዴት ይመለስ ነው? በዲፕሎማሲያዊ መንገድ ማስመለስ ይቻላል። የኛው ስለነበር መጀመሪያው የኢትዮጵያን ብሔራዊ ጥቅምና ፍላጎት በዓለም አቀፍ መድረክ ላይ ይበልጥ ተደማጭና ተጽዕኖ ፈጣሪ የሚያደርግ አማራጭ የዲፕሎማሲ መንገድ ያቀረበላችሁ የትኛው የፖለቲካ ፓርቲ ነው? ህብረ ኢትዮጵያ ዲሞክራሲያዊ ፓርቲ ሰላምን ያስቀደመ አሁንም እንደገናም ሰላምን ያስቀደመ የዲፕሎማሲ መስመርን ይከተላል። ዲፕሎማሲያችንን ከሀገር ውስጥ ሆኑ ከውጭ በሚኖሩ ኢትዮጵያውያን የጋራ አንድነት ላይ የሚቆም አድርጎ መቅረጽ የኢዜማ ዋነኛ የፖሊሲ አቅጣጫ ነው። ነጻነትና እኩልነት ፓርቲ መንግስት ቢሆን የጣምራ ዜግነት ፖሊሲ ይከተላል። የውጭ ግንኙነታችንና ዲፕሎማሲያችን ተጠባቂ ግብ ሀገረ መንግስት ግንባታ ነው ብለን እናምናለን። ተመልካቾቻችን ጠቅላይ ሚኒስትር ዶክተር አብይ አህመድ የአራዳ ፓርክን መርቀው አገልግሎት ክፍት አድርገዋል። ፒያሳ ድሮና ዘንድሮ ምን ትመስላለች? ከተንቀሳቃሽ ምስል ተከታትለን እንመለስ። ፒያሳ የሚባለው 4 ኪሎ የሚባለው አካባቢ መቼም ስም ከግብር ጋር እንደማይሄድ አንዱ ማሳያ ፒያሳ እጅግ ኋላ ቀር የሚባል የኑሮ ሁኔታ በከተማችን ውስጥ ካለ እዚህ ፒያሳ 4 ኪሎ አካባቢ ነው። እንደ ሀገርም እንደዚህ አይነት ቆሻሻ ቦታዎች ያሉ አይመስለኝም። ገጠር ያማረ ቤት ላይሆን ይችላል፣ ግን ሰው በየጓሮ ቆፍሮ ሽንት ቤት አለ። እዚህ እንደዛ አይደለም። ሻወር ሽንት ቤት ማለት በጣም አስቸጋሪ ነገር ነው። ኑሯቸው ስሙ ብቻ ነው እንጂ ኑሮ በጣም አሳዛኝ ነው። አሁን ያፈረስናቸው ብቻ ሳይሆን ገና ያላፈረስናቸው በጣም ብዙ አሉ እዛ አካባቢ መታየት ያለባቸው።
አዲስ አበባ ቢያንስ በአፍሪካ በከፍተኛ ደረጃ ከሚጠቀሱ ሻል ያለ ካፒታል ሲቲዎች ውስጥ አንዷ መሆን አለባት። ከተቻለ ቀዳሚ መሆን አለባት። ያን ለማድረግ ነው የሚሰራው። ፒያሳን ብንወስድ ዝም ብሎ ፒያሳ የሚባል ተረት ተረት ሳይሆን እውነተኛ ፒያሳ እንድትሆን ነው። እውነተኛ ፒያሳ ሆና የአዲስ አበባ እምብርት ሆና የአዲስ አበባ ሴንተር ሆና ያማረች የተዋበች ሰዎች ሄደው ሊያዩት የሚናፍቋት ከባቢ እንድትሆን ነው። አሁን በተጀመረው ስራ በእኔ እምነት ከዓመት እንደዚህ በኋላ ትክክለኛውን ፒያሳ የምናገኘው አሁን ይመስለኛል። የፒያሳን አክልም ውበት ያለው የአዲስ አበባ ከባቢ አይፈጠርም። ያን ያመጣው ግን አድዋ ሙዚየም፣ መዘጋጃ ቤት መሰራቱ፣ ቸርችል ጎዳና፣ የፍሬንድሺፕ ስኩዌሮች፣ አሁን ደግሞ ሪቨርሳይዱ ሲገናኙ ነው በሙሉ ፒያሳን ከፍ የሚያደርገው። አንድ የምርጫ ድምጽ ከፍተኛ ዋጋ ያላት መሆኑን በመገንዘብ በምርጫው የነቃ ተሳትፎ ለማድረግ መዘጋጀታቸውን የባህር ዳር ከተማ ነዋሪዎች ተናግረዋል። ምርጫው ሰላማዊ ሆኖ እንዲጠናቀቅም እንደ ማህበረሰብ የበኩላቸውን እንደሚወጡ ተናግረዋል። ሳሙኤል ወርቃዩ ተጨማሪ አለው። ኢትዮጵያ ሀብላ በጀመረቻቸው የምርጫ ታሪክ ዓመታት ጀምሮ በተደረጉ ሀገራዊ ምርጫዎች ሁሉ አንዱንም ሳላጎል ተሳትፊያለሁ ይላሉ የባህር ዳር ከተማ ነዋሪው አቶ ይስማው ልመነ። ኢትዮጵያ በእነዚህ የምርጫ ዓመታት ሁሉ የዴሞክራሲ ልምምዷን እያዳበረች ሰባተኛው ጠቅላላ ምርጫ ላይ ደርሳለች የሚሉት አቶ ይስማው ዛሬ ላይ አውጥተን በእጃችን የያዝናት ካርድ ብቻ ሳትሆን ሀገርን ወደፊት የሚያሻግር መንግስት ለመምረጥ ከፍተኛ ዋጋ ያላት መሆኑን መረዳት ያስፈልጋል ይላሉ። የሚደረገው ምርጫ ሁሉ ተሳትፊያለሁ። ምርጫ አካሂጃለሁ። ይጠቅመኛል የምለውን ለሀገር ይጠቅማል፣ ያስተዳድራል የሚለውን መርጫለሁ። እስከዚህ ደርሻለሁ። ለሰባተኛ ዙር አሁን ግንቦት 24 ምርጫ ሊካሄድ ተመዝግቤያለሁ። አንድ ካርድ ትልቅ ዋጋ አላት። ለሀገር ፍቅር የሚወደውን የሚጠቅመውን ልትመርጥና ልታሳድግ ስለምትችል በጥንቃቄ ምርጫ መደረግ እንዳለበት ለተመዘገበው ሕዝብ ማስተላለፍ እፈልጋለሁ። የከተማዋ ነዋሪዎች የያዙትን የምርጫ ካርድ በአግባቡ ለታለመለት ዓላማ ለማዋል ግንቦት 24ን እየተጠባበቁ ነው። ለመጀመሪያ ጊዜ በምርጫ በመሳተፍ የነገዋን ኢትዮጵያ በመቅረጽ ሂደት ውስጥ ልትሳተፍ የምርጫ ካርዷን ይዛ በጉጉት የምትጠባበቀው ወጣት ተናኘ ወርቅ ደምሴ እንደምታስረዳውም አንድ ድምፅ ከፍተኛ ዋጋ አላት፣ ታሸናንፋለችና ካርዳችንን በአግባቡ በመጠቀም የመምረጥ መብታችንን ልንጠቀምበት ይገባል ስትልም ምክሯን ለግሳለች። የምርጫ ካርድ 3 የመጀመሪያ ነው። ያው ድምጼ እንዳይባክን ድምጼ ልጠቀምበት ጓጉቻለሁ። ግንቦት 24 ሲደርስ ይበጃል ይሆነኛል የምለውን ያው ለሀገሪቱ ሰላም፣ ለወጣቱ ስራ ፈጣሪ አገሪቱ ማልማትና ማበልጸግ ይችላል የሚለውን ልመርጥ ያው ግንቦት 24ን በጉጉት እየጠበቁኝ ነው። ያው ድምጽ ዋጋ አለው። ድምጻችን ደግሞ ለሌሎች ያው ካርድ ወስደን ቤታችን ማስቀመጥ ወይም ሌላ ነገር ሳይሆን ድምጻችን እንጠቀምበት፣ ተጠቀሙበት ይላል። አስተያየታቸውን የሰጡ ሌሎች የከተማዋ ነዋሪዎችም መምረጥ የዜግነት ኃላፊነት ነው፣ ለዚህ ደግሞ ሌሎች በመረጡት መንግስት ከመተዳደር ይልቅ እኔ ራሴ ይበጀኛል የምለውን መንግስት ለመምረጥ ተዘጋጅቻለሁ ብለዋል። አንድ ሰው ራሱ የመረጠው እንዲያስተዳድረውና ራሱ አገሪቱ እንዲመራ ይፈልጋል። ይሄ ያው ለዲሞክራሲ የራስ ማንነት የምትፈልገውን ነገር ሁሉ ለመጠየቅ የሚያመች ራስ የመረጥከው ነገር ሲሆን ነው የሚሆነው። አስፈላጊ ሆኖ ስለተገኘ እኛም ያው ምርጫ ካርዱን ካወጣን ባሳ ጀምሮ ያው ግንቦት 24ን የምንጠባበቅ ለምን ማንኛውም መምረጥ እንዳለብን ውስጣችን ያውቃል። ይበጀናል ይሆነናል የሚለውን አገር ያስቀጥላል የሚለው የምናውቀው እኛ ነዋሪዎች ነን በይበልጥ። ያ ስለሆነ ያው እንግዲህ ያን ነገር በተስፋ በጉጉት እየጠበቅን ነው። የዚያን ቀን በሰላም ያደርሰን እያልን ነው። በየሚዲያዎች የሚደረጉ የተፎካካሪ ፓርቲዎች ክርክሮች ዜጎች ይበጀኛል የሚሉትን መንግስት ለመምረጥና ለመለየት ምቹ ሁኔታን መፍጠሩንም አንስተዋል። እንደ ሰባተኛው ሀገራዊ ምርጫ ቦርድ በነጻነት ፓርቲዎች አጠቃላይ የሚያደርጉበት ክርክር በጣም አስደናቂ ነው ብዬ አምናለሁ። ማህበረሰቡ በደንብ እነዚህ ነገሮች ተከታትሎ አዳምጦ ይበጀኛል፣ ይጠቅመኛል፣
ሀገሬን ያሳድግልኛል የኔንም ጥያቄ ይፈታልኛል ብሎ የሚያስበውን ፓርቲ መምረጥ ግን የማህበረሰቡ ግዴታ አለበት። መብቱንም መጠቀም ብቻ አለበት ብዬ አምናለሁ። ህዝብ የስልጣን ባለቤት ነው። ህዝቡ ታዲያ ይህንን መብቱን ተጠቅሞ በድምጽ መስጫው ቀን የነቃ ተሳትፎ ሊያደርግ እንደሚገባም አስገንዝበዋል። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። የአራዳ ፓርክ አዲስ አበባ ለመለወጥ ያለንን ርዕይ በተግባር ያሳየንበት አንዱ ስራችን ነው አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ቀደም ሲል ተዘንግቶና ለአደጋ ተጋልጦ የነበረው የአራዳ አካባቢ ዛሬ ተመልሶ ተገንብቶ አስደናቂ የከተማ አካል መሆን ችሏል ብለዋል። ኢትዮጵያ ለኛ በምናብ የምትሳል ህልም ብቻ ሳትሆን በተግባር የምትገነባ እውነታ ናት። ጤናማ ጽኑ ለመጪው ትውልድ ተስፋን ከተጨባጭ ሀብት ጋር የምትሰጥ በአፍሪካ መሪ በዓለም መድረክ ደግሞ ተወዳዳሪ ሆነች ሀገር እየገነባ እንገኛለን። በየቀኑ ይህን ተስፋ ወደ እውነታ የመለወጥ ተግባራችን እንቀጥላለን ብለዋል ጠቅላይ ሚኒስትር አብይ አህመድ። የአራዳ ፓርክ ዛሬ ጠቅላይ ሚኒስትር አብይ አህመድ መርቀውት ለአገልግሎት ክፍት አድርገውታል። ተጨማሪ መረጃ ልታደርሰን ባልደረባችን ሮዛ መኮንን በቀጥታ መስመራችን ላይ ትገኛለች። ሮዛ እንዴት አመሸሽ? አራዳ ፓርክ ነው ያለሽው። ፒያሳ ትናንትናና ዛሬ አራዳ ምን ትመስላለች? መረጃሽን ቀጥይ። አመሰግናለሁ። እንግዲህ ቀደም ሲል እንደተባለው የአራዳ ፓርክ በዛሬው ዕለት ለምርቃት በቅቷል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ መርቀው ከፍተውታል። እዚህ እንደምትመለከቱት እጅግ ቆንጆ የሆነ ያማረ ስፍራ ነው። ከዓመታት በፊት ይህ ስፍራ በዚህ መልኩ የነበረ አይደለም። ይህ አካባቢ ሰራተኛ ሰፈር ተብሎ የሚታወቀው ነሪ በከንቱን የያዘ የፒያሳ ሌላኛው ገጽታ ተደርጎ የሚቆጠር ባሮጌ ቤቶች ለኑሮ ምቹ ባልሆኑና ዜጎች ፍትሃዊ ያልሆነ አኗኗር ይኖሩበት የነበረው አካባቢ ነው። ይህ አካባቢ እንግዲህ አሁን ወደ አራዳ ፓርክነት ተቀይሯል። በዓለም አቀፍ ስታንዳርድ ደረጃውን ያሟላ በርካታ መገልገያዎች የተሟሉለት እጅግ የሚያስደንቅ ሆኖ ነው የተሰራው። በዛሬው ዕለት ለምርቃት በቅቷል። የተለያዩ መሰረተ ልማቶችንም እንደዚሁ ያሟላ ነው። ስራው ፓርኩ ሲከወንለት የእግረኛ መንገዶችን ጨምሮ ለሳይክል የተመቻቸለት ሆኖ ነው የተገነባው። ይህ እንግዲህ የወንዞች ዳርቻ ልማት ጋር አብሮ የተጣመረ ፕሮጀክትም ነው የአራዳ ፓርክ። በዚህ የሚያልፉ ወንዞችን ተከትሎ የሚሄድ ዳርና ዳሩ በከፍተኛ ሁኔታ ልማት የተከወነለት ነው። እጅግ ዘመናዊ የሆኑ መገልገያዎችም እንደዚሁ የተገጠሙለት ነው። የህፃናት መጫወቻዎች በፓርክ ውስጥ በትንሿ ከተማ ውስጥ ህፃናት እያዩ የሚያድጉት የወደፊት ሙያቸውን የሚተገብሩበትም ሁኔታዎች እንደዚሁ የተመቻቹላቸው ቦታዎች የተከፈቱበት ነው። የተለያዩ ፋውንቴኖች የተሟሉለት ከዛ በላይ ደግሞ ኢትዮጵያን ሰንደቅ ዓላማዋን ከፍ አድርጎ ሊያሳይ የሚችል እስከ 100 ሜትር ርዝመት ያለውና ሰንደቅ ዓላማ ሊሰቀልበት የሚችል ከየትኛውም አካባቢ ሊታይ የሚችል የብሔራዊነት ምልክት የሆነውንም ሰንደቅ ዓላማ መስቂያ እንደዚሁ የተካተተለት ቦታ ነው። የንግድ ማዕከላት በስፋት የተካተቱበት ነው። ፒያሳን እንደ ስሟ ሊመጥን በሚችል መልኩ ቀደም ሲል እንደተገለጸው ማለት ነው መገንባት የቻለበት የተለያዩ አገልግሎቱን ሊያገኙ የሚችሉ የንግድ ተቋማት የተለያየ መልኩ ሱፐርማርኬቶች ያሉበት ሞሎች ያሉበት ነው። ዜጎች ደግሞ ይህንን አገልግሎት አግኝተው መሄድ ሲፈልጉ እዚሁ ፓርኪንግ የተሟላለት በአንዴ በርካታ መኪኖችን ማቆም የሚችል ከስር አንደርግራውንድ ፓርኪንግ የተገጠመለት ነው። ሁሉም መሰረተ ልማቶች እጅግ በሚያምር መልኩ የተሟሉለት ነው። ከዛ ባሻገር በውሃ የሚደንስ እሳታማው እንደዚሁ ፋውንቴንም የተሟላለት ሆኖ ነው የተገነባው። እጅጉን ቅንጡ በሆነ መልኩ እጅጉን ፒያሳን እንደ ስሟ ፒያሳ ሊያደርግ በሚችል መልኩ ነው የአራዳ ፓርክ እንግዲህ ተገንብቶ የተመረቀው። ይህ ሂደትም ከወንዞች ዳርቻ አጠቃላይ ጋር ልማትና ከፍሬንድሺፕ ታች ድረስ ካለው ልማትም ጋር አብሮ ተሰናስኖ የሚሄድ ነው ማለት ነው። በጣም አመሰግናለሁ ሮዛ መኮንን ላደረሽን መረጃ። ተመልካቾች ከኢትዮጵያ ቴሌቪዥን ኢቲቪ 57 አብቅቷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ።